በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አባታችን ከልጁም ከኢየሱስ ክርስቶስ ጸጋና ምሕረት ለሁላችን ይሁን። እንኳን ለ2017 የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እግዚአብሔር ከወደደና ከፈቀደ የእግዚአብሔርን ቃል ከኔ ጋር በዮሐንስ ወንጌል ምዕራፍ 20 ከቁጥር 1 እስከ 19 ያለውን ክፍል እንከፋፈላለን። በእርግጥ በዚህ ክፍል ውስጥ የሚተርከው ወይም ደግሞ የሚናገረው የእግዚአብሔር ቃል ስለ ኢየሱስ ክርስቶስ ትንሣኤ ነው እና የኢየሱስ ክርስቶስ የትንሣኤን በዓል ደግሞ ያው ምክንያት አድርገን እግዚአብሔር እድል ከሰጠን ጊዜ ከሰጠን እንነጋገር ብለን ነው እንጂ ታውቃላችሁ፣ የክርስትና ውበት፣ የክርስትና አቅም፣ የክርስትና ተስፋ፣ የክርስትና ጉልበት ምንድነው ብለን አጠቃላይ የእግዚአብሔርን ቃል ከዘፍጥረት እስከ ራእይ ድረስ ብናጠና የኢየሱስ ትንሣኤ ነው። ክብር ለስሙ ይሁን። የኢየሱስ ትንሣኤ ነው። አንድ ሁለቱን ቁጥር ላነብና ወደ መልእክቴ እሄዳለሁኝ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር ወጣች፣ ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ወደሚወደው ወደ ነበረው ወደ ሌላው ደቀ መዝሙር መታ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው ይላል። ክብር ለእግዚአብሔር ለአምላካችን ይሁን። በዚህ ክፍለ ምንባብ ውስጥ እንደ ርዕስ እንድትጨብጡት ወይም ደግሞ እንደ ዋና መልእክት ማቀርብላችሁ ቅዱሳን መቃብሩ ባዶ ነው በሚል ርዕስ የእግዚአብሔርን ቃል እንከፋፈላለን። መቃብሩ ባዶ ነው። አሜን። ኢየሱስ የተቀበረበት መቃብር ባዶ ነው። በታሪክ በጣም ትልልቅ ጀብድ የሰሩ ሰዎች ሞተዋል፣ ተቀብረዋል። በታሪክ ለዓለም ትልቅ አስተዋጽኦ ያደረጉ ትልልቅ ግኝቶችን ያመጡ ሰዎች ሞተዋል፣ ተቀብረዋል። ግን አጽማቸው እስካሁን በመቃብር አለ። እስካሁን ታሪካቸው ከመቃብር ያለፈ አይደለም። ክብር ለስሙ ይሁን። ይሄ እውነት ነው አይደል? ታላላቅ ሰዎች፣ ለሰው የሚረባ የሚጠቅም ወደዚህ ምድር የገለጡ ሰዎች፣ ትልልቅ ጀብዶችን የሰሩ ሰዎች፣ ትልልቅ ተጽዕኖ ፈጣሪ የሚባሉ ሰዎች ሞተዋል፣ ተቀብረዋል፣ ከመቃብር በታች ናቸው። ይሄኛው አሁን የምንነጋገረው፣ አሁን የምንተርከው፣ አሁን የምንሰብከው በሕይወታችን ለዘላለም ተስፋችን ትልቅ አቅም ጉልበት የሚሰጠን የኢየሱስ ትንሣኤ ግን ክብር ለስሙ ይሁን ባዶ ነው። የኢየሱስ መቃብር ባዶ ነው። ጀብድ የሰሩ ሰዎች አይደሉም። ትልልቅ መልካም ነገር ያደረጉ ሰዎች አይደለም። ትልልቅ ተጽዕኖ ፈጣሪ ሰዎች ብቻ አይደለም። ትልልቅ የእምነት ፈጣሪዎች፣ ለብዙ ቢሊየን ሰዎች እምነትን ክሬት ያደረጉ ሰዎች መቃብር እስካሁን ድረስ በመቃብራቸው ውስጥ አጽም አለ። መታሰቢያቸው ከምን በታች ነው? ከመቃብር በታች ነው። የዚህ ንጉሥ መቃብር ባዶ ነው። አሜን፣ እግዚአብሔር ይመስገን። ቅድም እንዳልኳችሁ እኔ በሕይወቴ የሚገርመኝ የሚያስደንቀኝ ብዙዎችንም ቅዱሳን የሚያስገርማቸው መላእክትንም ጭምር የሚያስደንቃቸው ምንድነው ቢባል የኢየሱስ ትንሣኤ ነው። ኢየሱስ በተልኮ ለደቀ መዛሙርቱ በሰጠበት ሐሳብ አንዱ ትልቁ ቅዱሳን እንዲያስቡት፣ ቅዱሳን እንዲገረሙበት፣ ቅዱሳን እንዲደነቁበት፣ አማኞች ትልቅ ተስፋ በሕይወታቸው እንዲበዛላቸው ከተናገረው ዋና ቁልፍ ጉዳይ ምንን ማሰብ አለባችሁ አለ? ትንሣኤውን ማሰብ አለባችሁ። ቅድም እያለሁ ትንሣኤ በዓመት አንድ ጊዜ የሚከበር አይደለም። እንደው ከሆነ አይቀር እድል ካገኝን ዛሬ እንዘክረው ብለን ነው እንጂ በእያንዳንዱ እርምጃችን፣ በእያንዳንዱ ሕይወታችን፣ በእያንዳንዱ ጊዜያችን ልናስበው፣ ልንገረም፣ ልንደነቅ አቅም ሊሰጠን ጉልበት ሊሰጠን የሚችል ድንቅ 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 ተስፋ ነው። ክብር ለእግዚአብሔር ይሁን። ትንሣኤ እና ሄደች ማርያም ከተቀበረ በሶስተኛው ቀን በማለዳው በሌሊቱ ተነስታ ፍለጋ ሄደች የምትወደውን ጌታ።
የሚመግባቸውን ጌታ፣ በትምህርት የሚያጠግባቸውን ጌታ፣ በምግብ የሚያጠግባቸውን ጌታ፣ ብዙዎችን የሚፈውሰውን ጌታ፣ ለብዙ ችግረኞች መፍትሄ የሚሰጠውን ጌታ ፍለጋ ሄደች ወደ መቃብሩ። ስትሄድ የለም፣ መቃብሩ ባዶ ነው። መቃብሩ ባዶ ነው። እውነት ነው። እግዚአብሔር ስለ ኢየሱስ ስናስብ የማይነጥፍ ፍቅር በእኛ ውስጥ አስቀምጧል። በማርያም ሕይወት ውስጥ አስቀምጧል። እኛን ዛሬ ፍጹም ያቆመን ፍጹም ያጸናን ይሄ ባዶ የሆነው መቃብር የኢየሱስ የመነሳት ጉዳይ የኢየሱስ የተነሳየ ጉልበት ነው ዛሬ እኛን ያቆመን። እግዚአብሔርን በትክክል እንድናመልከው፣ እግዚአብሔርን በትክክል እንድናከብረው፣ እግዚአብሔርን በትክክል እንድንገዛለት፣ በእግዚአብሔር በሚያስደንቅ ሁኔታ እየተገረምን እግዚአብሔርን እንድናገለግለው፣ እንድናመልከው፣ እንድንገዛለት አቅም የሰጠን ጉልበት የሰጠን ምንድነው ካላችሁ ይሄ መቃብሩ ባዶ የሆነው በትንሳኤ የከበረው ኢየሱስ ነው። ክብር ለስሙ ይሁን። የትንሳኤ ጉልበት የትንሳኤ አቅም ሕይወታችን የጨመረ እግዚአብሔር ክብር ለስሙ ይሁን። እና ደነገጠች ማርያም። በመጀመሪያው አንቀጽ ሄደች፣ እንዳለ ተረከችው፣ አወራችው። ነገሩ መልካም ይመስላል፣ ግን በድንግዝግዝ እንደሆኑ ደቀ መዛሙርቱ ምንም ኢየሱስን ቢወዱት፣ ምንም ኢየሱስን ቢያከብሩት፣ ምንም በቃ የኢየሱስ መሞት ብዙ ተስፋ ቢያስቆርጣቸው፣ በቃ የተቀላቀለ ነገር ሕይወታቸው ላይ ቢጨመርም ሄደች ግን ተናገረች የምስራቹን። መቃብሩ ምንድነው አለች። ባዶ ነው፣ የለም የት እንደወሰዱት አላቅም ብላ ጠየቀቻቸው። ለደቀ መዛሙርት ነገረቻቸው፣ አወራቻቸው። ይሄ ነገር ዝም ብሎ በወሬ ምንም እናደርገው አይደለም፣ ምን በይነው አይደለም፣ ምን ረዳው አይደለም፣ ነው እንዴ የምንለው አይደለም። የዚህ መቃብር ባዶ መሆን ጉዳይ ሪል ምን መሆን አለበት? የእውነት ምን መሆን አለበት? ማየት አለብን። ይሄንን ማወቅ አለብን። ይሄን መረዳት አለብን። ስለዚህ የመቃብር ባዶነት በትክክል ማወቅ አለብን። በትክክል ማመን አለብን። ሄደን ማየት አለብን። ሄዱ ሲያው እውነት ነው። ይሄ ከፈኑ ምኑ የተልባግሩ ምናምን ለብቻ ብሏል፣ ቁጭ ብሏል። መቃብሩ ባዶ ነው። ተወዘጋገቡ፣ ግራ ተጋቡ። ግን እኮ ኢየሱስ ነግሯቸዋል አይደለ? መከራ እንደሚቀበል፣ ለሰዎች ኃጢአት በመስቀል ላይ ስጋው እንደሚቆረስ፣ ደሙ እንደሚፈስ፣ ከዚህ ውጭ ዓለም ስርየት እንደማታገኝ፣ ዓለም የምታርፈው መጋረጃው የሚቀደደው ለሰው ልጅ የኃጢአት ስርየት የሚደረገው አብ ደስ የሚለው ኢየሱስ ሲሞት ብቻ እንደሆነ፣ ለዚህ እንደመጣ፣ በመስቀል ላይ እንደሚሰቀል እና በሶስተኛው ቀን እንደሚነሳ፣ ሞትን ድል አድርገው እንደሚነሳ ነግሯቸዋል። አልተረዱም፣ ተወዘጋገቡ። ወገኖች ሆይ ይሄ ፍለጋቸው ይሄ የመቃብሩ ባዶ መሆን፣ ይሄ ኢየሱስን አለማግኘታቸው እንዲሁ ቢቀጥል ክርስትና እንዴት ታስቡታላችሁ? እንዴት ነው የምናስበው ክርስትናን? በማቴዎስ ወንጌል ምዕራፍ 28:11 ላይ የእግዚአብሔር ቃል ሲናገር ኢየሱስን እነኚህ ገዢዎቹ ጸሐፍት፣ ፈሪሳውያን፣ ካህናት ከተሰቀለ ከሞተ ወደ መቃብር ከወረደ በኋላ ከተቀበረ በኋላ የሆነ ግምት አላቸው። እንደው ሊሆን ይችል ይሆን ይሄ መሲህ እውነቱን ይሆን ይነሳ ይሆን የሚል ጥርጥር አላቸው። እንደውም ከደቀ መዛሙርቱ የተሻለ ማለት ነው አይደለ? ከደቀ መዛሙርቱ የተሻለ በሚመስል ሊነሳ እኮ ይችላል። አንድ ሁለተኛ ድንገት መቃብሩን ፈንቅለው አስከሬኑን አንስተው ምን ሊሉ ይችላሉ? ይሄው ተነስቷል እኮ ብለው ደግሞ ሊረብሹ ይችላሉ። ስለዚህ ምን ማድረግ አለበት? ጠባቂ መቀመጥ አለበት። ጠባቂ አስቀምጠዋል። ለኢየሱስ ትንሣኤ ጠባቂ ተቀመጠ እና ግራ ገባቸው ደቀ መዛሙርቱ። ማርያም እኮ የት ወስደውት እንደሆነ ምን አለልም አላቅም። እንደው ተነስቶ ይሆን እንዴ ሊነሳ ይችል ይሆን እንዴ የሚል ግምት የላቸውም። ብዙ ትምህርት አስተምሯቸው፣ ብዙ መጻሕፍትን ያውቃሉ። በአይሁድ ወግ፣ በአይሁድ ስርዓት፣ በአይሁድ ሕግ፣ በአይሁድ መጻሕፍት
መሲሁ ሲመጣ መከራ እንደሚቀበል እንደሚሰቀልና እንደሚቀበር እንደሚነሳ ያውቃሉ። ግን ተወዛገቡ እና ከ11ኛው ቁጥር ጀምሮ እግዚአብሔር አስገራሚ ነገር ያደርጋል። ክብር ለእግዚአብሔር ለአምላካችን ይሁን። ለነኚህ ለሚወዳቸው ለሚናፍቃቸው በጣም እነሱም ደግሞ ምንም እንኳን በኢየሱስ ሞትና ስቅለት በኢየሱስ መከራ ጊዜ ወቅት በዛ ሁኔታ ያለው ድባብ ምንም አስቸጋሪ ቢሆን ምንም ተስፋ የሚያስቆርጥ ቢሆን እነኚህ ሰዎች እንዲሁ የኢየሱስን ጉዳይ መመልከት አልፈለጉም። የኢየሱስ መቀበር የኢየሱስ መሞት ጉዳይ ለነሱ ትልቅ ጉዳይ ነው እና ይፈልጋሉ። እና የመጀመሪያው አንቀጽ ላይ ቁጥር 11 እስከ 18 ባለው ለዚች በጣም እጅግ ለምትወደው ማርያም ለምትናፍቀው ማርያም ኢየሱስ ተገለጠላት። ክብር ለስሙ ይሁን። በትንሣኤ ክብር ተገለጠላት። ወዴት ነው የሄደው እያለች ከመላእክታኑ ጋር ስትነጋገር እነሱም ደግሞ እንደዚህ ሲመልሱላት ኢየሱስ ከጎኗ ሆኖ በስሟ ባድራሻዋ በትንሣኤ ክብር በትንሣኤ ኃይል በትንሣኤ ጉልበት በትንሣኤ ድምፅ ማርያም ብሎ ጠራት። ክብር ለስሙ ይሁን። ወገኖች ሆይ ባድራሻችን ስለጠራን የቆረጥነው ለዚህ ለትንሣኤው ለዚህ ለኢየሱስ ክርስቶስ ሞትና ትንሣኤ የቆረጥነው ከብዙ ጣጣ ጋር የተቆራረጥነው የተፋታነው የተለያየነው ባድራሻችን በስማችን ስለጠራን ነው። ክብር ለስሙ ይሁን። እውነት ነው። አንዳንዶች ምኑን ቀምሰውት ነው? ምን ሆነው ነው? እነሱ ምንድናቸው? እናንተ ምንድናችሁ ሊሉ ይችላሉ። ባድራሻችን ተጠርተን ነው። እግዚአብሔር ይመስገን። እኔን ስመላለም አለኝ እግዚአብሔር። ክብር ለስሙ ይሁን። ማርያም ማለት ልክ በድምፁ ለየችው። ማርያም ረቡኒ መምህር ሆይ። እግዚአብሔር ይመስገን። ያ ሙቶ ቀረ ብላ ያሰበችው ጌታ፣ ያ ሙታንን የሚቀሰቅስ ጌታ፣ ያ የተራቡትን የሚያጠግብ ጌታ መሞቱ ሳይገርማት መሞቱ ሳይደንቃት የመቃብሩ ባዶ መሆን ደግሞ ሲያስጨንቃት ከጎኗ ተገለጠ። እግዚአብሔር ይመስገን። መጀመሪያው ቁጥር 11 እስከ 18 ባለው ክፍል ኢየሱስ ክርስቶስ በትንሣኤ ክብር በትንሣኤ ኃይል ለማርያም ሲገለጥላት እናያለን። ክብር ለእግዚአብሔር ለአምላካችን ይሁን። በዛ ልክ ወገኖች ሆይ እግዚአብሔር የኢየሱስ ክርስቶስ የትንሣኤን ኃይል በእኛ ሕይወት ገልጦታል። እንዳልኳችሁ በዘመናት በታሪክ የክርስትና ውበት የክርስትና ጉልበት የክርስትና አቅም ሆኖ እኛ እስካለንበት ዘመን ድረስ በብዙ ክብር እየታወጀ ያለው የኢየሱስ የትንሣኤ ጉልበት ነው። ታውቃላችሁ ክርስትና እንደ የትኛውም በብዙ ሺህ እንደሚቆጠሩ የሃይማኖት ተቋም እንደ አንድ የሃይማኖት ተቋም ይቆጠራል። ታዲያ ምንድነው የክርስትና ብልጫው ምንድነው ካላችሁ የኢየሱስ የትንሣኤ ጉልበት ነው። እግዚአብሔር ይመስገን። የትኛውም የእምነት መስራች ሰው አጥንት ከመቃብር በታች ነው። ውበት የሰጠው ድምቀት የሰጠው ለብዙ ሰዎች ተስፋ የሰጠው ደግሞ እስከ ሞት ድረስ ሲጋፈጡ ድረስ አቅም የፈጠረላቸው የኢየሱስ የትንሣኤ ጉልበት ነው እና በትንሣኤ ክብር ለማርያም ምን አላት ኢየሱስ? በአድራሻዋ በስሟ ተገለጠ። ሁለተኛው እዚህ ቁጥር 19 ጀምሮ ደግሞ አሁንም ልክ በማርያም መጠን በማርያም ልክ የኢየሱስ የትንሣኤ ጉዳይ የተወዛገቡ ደቀ መዛሙርት ያንን ኢየሱስ የነገራቸውን ያስተማራቸውን መከራ እንደሚቀበል መስቀል ላይ እንደሚወጣ በከርሰ መቃብር እንደሚያድር በክብር እንደሚነሳ የነገራቸውን የዘነጉ የረሱት
ራሱ ያ የመስቀሉ ሁኔታ ያስደነገጣቸው ያስደነበራቸው ደቀ መዛሙርት ተስፋ የቆረጡ የጠነዘሩ ደቀ መዛሙርት እንዲሁ ደግሞ በመካከላቸው ተገኝቶ በተዘጋ ቤት ውስጥ ክብር ለእግዚአብሔር ለአምላካችን ይሁን። አይውላችሁ መቃብሩ ባዶ ነው ስንል ዝም ብሎ ባዶ ሆኖ የቀረ አይደለም የኢየሱስ መቃብር። በዛ በመቃብር ውስጥ ያደረው ኢየሱስ ያ ሆኖ ተነስቷል እያልን ነው። እግዚአብሔር ይመስገን። ባዶ መሆኑን ያረጋገጠው ማርያም ብሎ በድምጽ ባድራሻዋ መጠራቱ ነው። በትንሣኤ ክብር ለማርያም መገለጡ ነው። በተዘጋ ቤት ውስጥ ለደቀ መዛሙርቱ ምን ማለቱ ነው? መገለጡ ነው። ወገኖች ሆይ ከአንበሳ ጋር ትግል እንዲገጥሙ አቅም የሰጣቸው የትንሣኤ ጉልበት ነው። እግዚአብሔር ይመስገን። ይሄ ትንንሽ ልቅምቃሚ ሳንቲም አይደለም። የሆነ ትንንሽ ክብር አይደለም። የሆነ ጉዳይ አይደለም። እነሱን ቻሌንጅ የሚያደርጋቸው አንበሳ፣ ሰይፍ፣ እሳት፣ ዘይት ተቀቅሎ እንዲጨክኑ አቅም የሰጣቸው ጉልበት የሰጣቸው ውበት የሆናቸው ትዝ ሲላቸው ይሄ የትንሣኤ ክብር ነው። እግዚአብሔር ይመስገን። መቃብሩ ባዶ ሆኖ ሲወዛገቡ በተዘጋ ቤት ውስጥ ሰላም ለእናንተ ይሁን ብሎ ሲገባ ትዝ ይላቸዋል። ክብር ለስሙ ይሁን። ትንሣኤ ለክርስትናችን፣ ትንሣኤ ለዘላለም ተስፋችን ድምቀት ነው። እግዚአብሔር ይመስገን። ድምቀት ነው፣ ጉልበት ነው፣ አቅም ነው። ትንሣኤ በዓመት አንድ ጊዜ ሙክቶችን የተለያዩ ሴሬሞኒዎችን አዘጋጅተን ከቤተሰብ ጋር ተሰብስበን እየተፍነሸነሽ ምንም እናደርገው አይደለም። ከዚህ ያለፈ ነው። ይሄ በራሱ መጥፎ ነው እያልኩ አይደለም፣ ጥሩ ነው። ከዚህ ግን ያለፈ ነው። በተዘጋ ቤት ውስጥ ሰላም ለእናንተ ይሆናል። አለቆች ሊያጠፉት፣ አለቆች ሊያደበዝዙት፣ ፈሪሳውያን ሊያደበዝዙት፣ ታሪኩን ሊሸሽጉት በማይችሉት ሁኔታ ኢየሱስ ተገለጠ። ቅድም ያልኳችሁ የማቴዎስ ወንጌል ምዕራፍ 28 ላይ እኮ በጥንቃቄ እኮ የተመካከሩት እነሱ ድንብርብራቸው ወጥቶ ደንግጠው ሄደዋል። የሚጠብቁት ሰዎች እነኛ ደግሞ ገዢዎቹ ደግሞ በደንብ ገብታቸዋል። በቃ ተነስቷል። ግን አሁን ደግሞ ምን እናድርግ? ቀጣይ በመግደል ምን አላልነውም፣ አላስወገድነውም። አሁን በመቃብር ውስጥ ነበረ ልንከለክለው ልንገድበው ይፈልግነው። ይሄም አልተቻለም። አሁን ምንድነው መፍትያችን? አይ በቃ ሰርቀውታል ብለን እናውራ። ስለዚህ እናንተም ሌላ ጣጣ ውስጥ እንዳትገቡ። ሰርቀውብን ነው፣ ዝም ተኝተን ስናንቀላፋ መጡና ወሰዱብን በሉ። ተመካከሩ። አረ ነው እንዴ? በተዘጋ ቤት ውስጥ ለደቀ መዛሙርቱ ክብር ለስሙ ይሁን፣ ሰላም ለእናንተ ይሁን። ይሄ የተነሳኤ ክብር፣ ይሄ የተነሳኤ ጉልበት፣ ይሄ የተነሳኤ አቅም ከተዘጋ ቤት ውስጥ አላቆመም፣ ተገልጦ አሁንም እግዚአብሔር ይመስገን ሰላም ለእናንተ ይሁን ብሏቸው ደግሞ ይኸው ከፈለጋችሁ አረጋግጡ፣ የተወጋው ምኔን ጎኔን፣ የፈሰሰው ደሜን፣ መከራ የተቀበለው ስጋዬን ምን ብሎ ቸክ አድርጉ ከፈለጋችሁ። ይኸው እኔ ራሴ መስቀል ላይ የሞትኩት መከራን የተቀበልኩት የእናንተ በደል ኃጢአት የተሸከምኩት እኔው ራሴ። ለምን? በትንሣኤ ነው መረጋገጥ ያለበት። የሰው ልጅ የዘላለም ተስፋ፣ የሰው ልጅ የዘላለም ድህነት፣ የሰው ልጅ የዘላለም ሕይወት፣ የሰው ልጅ ለዘላለም ከእግዚአብሔር ጋር መኖር መረጋገጥ ያለበት በትንሣኤ ነው። ይሄ በወሬ ምናምን አይደለም፣ በትንሣኤ ኃይል። እግዚአብሔር ይመስገን። ወገኖች ሆይ ዛሬ ክርስትናችን አቅም ያገኘው፣ ክርስትናችን በውበት የደመቀው የኢየሱስ ትንሣኤ ነው። እንድንጨክን፣ እንድንቆርጥ፣ ዋጋ እንድንተምን ልክ በዛ ልክ እኛ ውስጥ ጸጋን የጨመረልን የትንሣኤው ኃይል ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ወገኖች ሆይ መቃብሩ ባዶ ነው። እንደ ደቀ መዛሙርቱ
እንደነ ማርያም ጥያቄ የሆነባችሁ ይሄን ፕሮግራም የምትከታተሉ ቅዱሳን መቃብሩ ባዶ ነው፣ ኢየሱስ ተነስቷል። ይሄንን ትንሣኤውን ደግሞ አረጋግጠውልናል። ለመጀመሪያዋ ይሄንን ትንሣኤ ላበሰረሽ ለማርያም ብሎ ባድራሻዋ በስሟ ጠርቷታል። እነኚህ በወቅቱ በመከራው በመስቀሉ በዛ በጮቱ በዛ በነበሩት ለደቀ መዛሙርቱ ጭንቅ ውስጥ ላሉት ለተወለጉት አይሁድን ፈርተው አለቃቸው ተሰቅሏል፣ መቃብር ወርዷል፣ አሁን ለነሱ ቀን ተቀጥሯል የተባሉት ደቀ መዛሙርት ቤት ዘግተው ፈርተው ለተቀመጡት ደቀ መዛሙርት በተዘጋ ቤት ውስጥ ሰላም ለእናንተ ይሁን ብሏል። ትንሣኤው ተረጋግጦልናል። ለመጀመሪያዎቹ ሐዋርያት ያ መከራ የተቀበለው ማንነቱን በትክክል አሳይቷቸዋል። ስለዚህ መቃብሩ ባዶ ነው። አሜን፣ እግዚአብሔር ይመስገን። ስለዚህ ወገኖች ሆይ ትንሣኤን ስናስብ ኢየሱስ በየዓመቱ የሆነ ስለኛ የሆነ ነገር የሚያደርግ አይነት እንዳናስበው። ትንሣኤን ስናስብ ትንሣኤ ዝም ብሎ ሰዎች ያበጁት ጉዳይ እንደሆነ እንዳናስበው። ትንሣኤ በመለኮት ኃይል የኛን ሕይወት ሕያው ለማድረግ የተከናወነ የእግዚአብሔር የዘላለም ሐሳብ ነው። ይሄንን ትንሣኤ በየጊዜው በየቀኑ በየወራቱ በእያንዳንዱ ጉዳያችን እንድናስበው እግዚአብሔር ይርዳን። ያስተማረን የመከረን ልዑል እግዚአብሔር ስሙ ለዘላለም የተባረከ ይሁን። ይቆየን።